ይህ ለ21 ዓመቱ በወር 100 ሺህ ብር መስራት ለሚፈልገው ዮናስ የሚሰጠው ምክር ነው። በሀገራችን አቬሬጅ የሚባለው ደሞዝ 7000 ምናምን ብር ነው። ያ ማለት በወር 100 ሺህ ብር የሚሰሩ ሰዎች ቁጥር ፕሮባብሊ ከ5% በታች ነው የሚሆነው። እኔ ፐርሰናሊ ያንን ገንዘብ የሰራሁት ዩኒቨርሲቲ 5ኛ ዓመት ተማሪ እያለሁ ነበረ በራሴ ሶሻል ሚዲያ ማርኬቲንግ ኤጀንሲ እና በጊዜው ያንን ገንዘብ አካውንቴ ላይ ሳይ የተሰማኝ ስሜት የሚገርም ነበረ። ቢካዝ ማንም አብድሮኝ አይደለም፣ ቤተሰብ ልኮልኝ አይደለም፣ ራሴ አክቹአሊ የሰራሁት ገንዘብ ነበረ። ምናልባት ይሄን ስትሰሙ አንዳንዶቻችሁ በጣም ከባድ ነገር አድርጋችሁ ልታስቡ ትችላላችሁ። እኔም እንደዛ ነበር የመሰለኝ ሆነስሊ። ግን ዋንስ አካውንቴ ላይ 100 ሺህ ብር ካየሁ በኋላ ግን የገባኝ ነገር በጣም ብዙ ሰዎች እንደዛ አይነት ገንዘብ አላቸው። ገና መጀመሬ ነው። እንዲህ ስላችሁ ደግሞ በጣም ቀላል ነው እያልኩኝም ደግሞ አይደለም። ግን እንደበፊቱ 10 ዓመት 15 ዓመት የሆነ ስራ ላይ ወይም ደግሞ የሆኑ ነገሮች ላይ መቆየት አይጠበቅባችሁም እንደዛ አይነት ገንዘብ ለማግኘት። ምክንያቱም እኔ ያሳካሁት በአንድ ዓመት ጊዜ ውስጥ ነው። በዚህ ቪዲዮ ዩኒቨርሲቲ ተማሪ ያለው በራሴ ሶሻል ሚዲያ ማርኬቲንግ ኤጀንሲ በወር 100 ሺህ ብር ሜክ ለማድረግ የጠቀሙኝን ስትራቴጂዎች ሼር አደርጋችኋለሁ። የራሳችሁ ህይወት ላይ አፕላይ ካደረጋችሁት እናንተን ይረዳችኋል። ከዛ በፊት አንድ ነግራችሁ የምፈልገው ነገር እንደዚህ አይነት ገንዘብ ስለመስራት ስናወራ ብዙዎቻችሁ ሩቅ አድርጋችሁ የምታስቡበት ምክንያት ኦፖርቹኒቲውን ስላላያችሁት ነው፣ ወይ ደግሞ በዙሪያችሁ ሜክ ሲደረግ ስላልተመለከታችሁት ነው። በዙሪያችሁ 100 ሺህ 200 ሺህ 300 ሺህ ብር የሚሰሩ ሰዎች ቢኖሩ ምን ያህል ያ ነገር ሲምፕል ሊሆን እንደሚችል አንደርስታንድ ታደርጉት ነበረ። በወር 10 ሺህ ብር 20 ሺህ ብር የሚሰራ ሰው የሚታየው የ20 ሺህ ብር የ10 ሺህ ብር ኦፖርቹኒቲ ነው። በወር ሚሊዮኖችን ጀነሬት የሚያደርግ ሰው ደግሞ የሚታየው የሚሊዮኖች ኦፖርቹኒቲ ነው። ስለዚህ አትሊስት እናንተ እንኳን ሜክ ባታደርጉት ግን በዙሪያችሁ የኢንቫይሮንመንት ቢኖር ቀድማችሁ ኦፖርቹኒቲውን ማየት ይችሉ ነበረ። እንዲህ ስላችሁ ጓደኛ ፈልጉ እያልኩኝ አይደለም፣ ግን ራሳችሁን ከስራችሁ ነጥላችሁ ኦፖርቹኒቲዎችን ልታዩ ይገባል። ሁለት ምርጫ ነው ያላችሁ። አይዘር አሁን በምትሰሩት ስራ ወይም ደግሞ አለኝ በምትሉት ቢዝነስ ያንን ገንዘብ ለማግኘት መልፋት ነው፣ ካልሆነ ደግሞ ኮምፕሊትሊ አዲስ ነገር መጀመር ነው። ይሄ ግን የሚፈልገው አንድ ነገር አለ። እሱ ምን እንደሆነ ከደቂቃዎች በኋላ ሼር አደርጋችኋለሁ። ግን አንድ ነገር ልንገራችሁ፣ 99% የሚሆነው ሰው አቨሬጅ እና ብሮክ ነው። አንደርስታንዲንጉ ስለሌላቸው እንዴት እንደሚሰራ ስለማያውቁ አይደለም። ስራ ለመጀመር ሪሶርስ ስላጡ፣ ባንኮች ስላላበደሯቸው፣ ኢኮኖሚው፣ መንግስት፣ ያደጉበት ኮሚኒቲ፣ ይሄ ሁሉ አይደለም ምክንያቱ። ዋናው ምክንያት 99% የሚሆነው ሰው አቨሬጅ ብሮክ ሆኖ የሚቀርበት ምክንያት ከሬጅ ስለሌለ፣ ድፍረት ስለሌለ። በዙሪያ ያሉ ሰክሰስፉል የሚሏቸው ሰዎች በጣም ኢንተሊጀንት ስማርት የሆኑ ሰዎች አይደሉም። እንደውም ብዙ ነገር ላይ እውቀቱ የላቸውም። ቢካዝ ፎከስድ ናቸው፣ አንድ ነገር ላይ ነው ትኩረታቸው። ግን ሁሉንም የሚያመሳስላቸው ነገር ቢኖር ከሬጅ አላቸው፣ ድፍረት አላቸው ሂዶ ለመላተም። ይሄንን early stage ለመማር እድለኛ ነበርኩኝ። ድፍረት ስንል ምን ማለት ነው? ኦሬዲ ያላችሁበት ኮምፎርታብል የሆናችሁበትን ሲቹዌሽን ለሆነ እርግጠኛ ላልሆናችሁበት ነገር ስትሉ ትቶ መሄድ። ቢካዝ ቢዝነስ መጀመር ሁሉ ነገር 100% እርግጠኛ ሆኖ አይደለም የሚገባው። ጀስት በድፍረት ነው የምትገቡበት። ግን ያላችሁን ነገር ትታችሁ እኔ ኖርማል ነገር ኮምፎርታብል ነገር አልፈልግም ብሎ ወጥቶ መሄድን ይጠይቃል። ብዙ ነገር ያላችሁ እንኳን ብትሆኑ ዝቅ ብሎ መስራት፣ ከዜሮ መጀመር። እናንተ ባመናችሁበት መንገድ አንደርስታንድ ሊያደርጉ የማይችሉ ወደ ኋላ ሊያስቀሩ የሚፈልጉ ሰዎችን ተው፣ አቁቡ፣ ይቅርባችሁ፣ ምን አተህ ነው ምን ጎሎብህ ነው የሚሉትን ሰዎች አለመስማትና በራስ መንገድ መጓዝ። አንድን ነገር ደጋግሞ መስራት፣ ማንም ሰው አፕሪሺየት ሳያደርጋችሁ፣ ማንም ሰው ሳያደንቃችሁ። ቢካዝ እስኪ የትኞቹ አትሌቶች ናቸው የትኞቹ ኮንተንት ክሬተሮች ናቸው ገና ከመጀመራቸው አፕሪሺየሽን ሞራል ጭብጨባ ያገኙት? ኖ የለም። ለ4 ዓመት 5 ዓመት 10 ዓመት ማንም ቼክ ሳያደርጋቸው ለራሳቸው ሞራል እየሰጡ ነው የቆዩት። ይሄ ደግሞ ድፍረት ይጠይቃል። ሌላው ደግሞ ኢምፖሲብል እንኳን ቢመስል የማይገፋ ነገር እንኳን ቢመስል the most challenging የሆኑ ፕሮብለሞች እየመጡ መታገል እያቃታችሁ ስቲል ግን አለማቋረጥ፣ ስቲል ግን ተስፋ አለመቁረጥ። ቢካዝ ያለው ብቸኛ ኦፕሽን እሱ ስለሆነ አንዳንዴ በመንገዳችሁ ስትሄዱ የሚገጥሟችሁ ፕሮብለሞች ከናንተ አቅም በላይ በቃ ለሶልቭ ለማድረግ ራሱ ኢምፖሲብል የሚመስሉበት ጊዜ አለ። ልክ ጂም ውስጥ ሆናችሁ ሰውነታችሁ ላይክ ፓምፕ እያደረገ ከመጣ በኋላ የመጨረሻው ሬፕ አለች አይደል? ላይክ እጃችሁ ሼክ የሚያደርግበት የሚንቀጠቀጥበት ያቺ ነች አብዛኛውን ኢምፓክት መስላችሁ ላይ የምታመጡት። ላይክ ስራም ላይ ያ ነው። ሞር ቻሌንጂንግ እየሆነ በሄደ ቁጥር ሞር ሼፕ እያደረጋችሁ ሞር ስትሮንግ እያደረጋችሁ ነው የሚሄደው። ይሄንንም ለማድረግ ግን ከሬጅ ይጠይቃል። ቢካዝ ብዙ ሰው ያንን ፊሊንግ አይወደውም፣ ክብደቱን ይጥለዋል። ሌላው ድፍረት የሚጠይቀው ነገር ደግሞ በዙሪያችሁ ያሉትን ሰዎች ሪስፖንሲብል መሆን ነው። ብዙ ሰው አይደለም ለሰው ሪስፖንሲብል ሊሆን ለራሱ እንኳን ሪስፖንሲብል አይደለም። የራሱን ህይወት እንኳን በስነ ስርዓት መምራት አይችልም። ዋንስ ቢዝነስ ከጀመረ ግን በአንድ ጊዜ 4 5 6 10 20 30 ሰው የነሱን ህይወት እናንተ ናቸው ተጠያቂ የምትሆኑት። ሊትራሊ እናንተ በምትከፍሏቸው ገንዘብ ላይ ህይወታቸውን የሚመሰረቱ ሰዎች አሉ። ለነሱ ቤተሰብ ለነሱ ህይወት እናንተ ሪስፖንሲብል ናችሁ። ሌላው ድፍረት የሚጠይቀው ነገር ማንም እስኪያስተምራችሁ የሆነ ሪሶርስ እስኪሰጣችሁ ድረስ ሳትጠብቁ በራሳችሁ ሁሉን ነገር ቀድሞ መማር። ሁሉም ነገር ሲጀምር እናንተ ኦፕሬሽን፣ እናንተ ሲኢኦ፣ እናንተ ፋይናንስ፣ እናንተ ማኔጅመንቱ ናችሁ ነው የምትሰሩት። ቢካዝ መጀመሪያ አካባቢ ላይ ቀጥሮ ለማሰራት ሌቨሬጅ የሚባል ነገር የለም። ይሄንም ለማድረግ ነገሮች እንደ አዲስ እየተማሩ ለመስራትም ድፍረት ይጠይቃል።
ሌላው ድፍረት የሚጠይቅ ነገር የገነባችሁት ነገር በሙሉ በአንድ ቀን በሁለት ቀን ሊፈርስ እንደሚችል እያወቃችሁ መስራት ነው። አንድ የገቨርንመንት ባለስልጣን ቢቀየር፣ አንድ አዋጅ ቢወጣ ሙሉ ለሙሉ ከቢዝነስ ሊያስወጣችሁ ይችላል። you need to be okay with that። ምክንያቱም ቢዝነሱ ላይ ሞር እየቆያችሁ ስትመጡ እንዴት ደግማችሁ ያን ነገር ቢልድ እንደምታደርጉት ታውቃላችሁ። ቢካዝ ትልቁ ፕሮጀክት እናንተ ናችሁ። ራሳችሁ ላይ ሞር በሰራችሁ ቁጥር ቢዝነሱ እንኳን ፌል ቢያደርግ እናንተ ግን ፌል አታደርጉም። ይሄንንም ለማድረግ ግን ድፍረት ይጠይቃል። ለዛ ነው የማከብራቸው ሰክሰስፉል ሰዎች ያላቸውን ገንዘብ በሙሉ አንዳንድ ጊዜ ኢንቨስት ያደርጋሉ ይሆን ነገር ላይ ያላቸውን ከፐርሰናል ባንካቸው እንኳን ሳይቀር ሙጥጥ አድርገው የሆነ ስራ ላይ ያስገቡታል። ለምን ሲባል አይ ኖው በቃ ያን ገንዘብ እንዴት መልሼ ላገኘው እንደሚችል ያለኝን ነገር በሙሉ ባጣ ችግር የለኝ፣ ይሄንን ሰውነት ባጣው የሰውነት ቅርጤ ቢበላሽ ገንዘቤን ባጣ ሪሌሽንሺፕን ባጣ አይ ነው እንዴት ድጋሚ መልሼ ላገኘው እንደሚችል ቢካዝ በራሴ መንገድ ለፍቼ ያመጣሁት ነው እንጂ የተሰጠኝ ነገር ስላልሆነ። ሌላው ድፍረት የሚጠይቀው ነገር ኤቭሪዴይ ተነስቶ መስራት። ኤቭሪዴይ በጣም ብዙ ሰው ነው የምላችሁ ይሄንን ይፈራዋል። 99% ሰው በየቀኑ እየተነሱ መስራትን አይፈልግም። ምክንያቱም ስራ ከባድ ነገር ነው። በሚቀጥለው ቀን የሚጠብቃችሁ ነገር ዴዝ ሊመስል ይችላል፣ የሚገላችሁ ሊመስል ይችላል። አንዳንዴ ክብደቱ የምትጠሏቸው አይነት ኮንቨርሴሽኖች በሚቀጥለው ቀን ሊጠብቋችሁ ይችላሉ። እንዴት ሶልቭ ማድረግ እንዳለባችሁ የማታውቋቸው ፕሮብለሞች እንደለቃችሁ ነው የሚጠብቋችሁ። ያንን ሁሉ ነገር እያለ ግን በየቀኑ ተነስቶ ስራ መግባት ድፍረት ይጠይቃል። እውነቴን ነው የምላችሁ፣ አብዛኛው ሰው ግን ይሄ የለውም። 99% የሚሆነው ሰው ምቾት ነው የሚፈልገው። ከተደላደለበት ቦታ መውጣት አይፈልግም። ደህና ይሰራ ሯጥ የነበረው ወጣት ሲያገባ በአንድ ጊዜ ሁሉ ነገር ይተዋል፣ ቦርጫም ይሆናል። የሆነ ጊዜ ላይ ካሬጁንም ድፍረቱንም ውስጥ ያለውን አምቢሽኑም በአንድ ጊዜ ያጠዋል። አብዛኛው ሰው ስራ ለመጀመር ሲያስብ ሁሉን ነገር ማወቅ ይፈልጋል። እያንዳንዷን መግቢያ መውጫ አንደርስታንድ ማድረግ፣ በቃ ፌል እንደማያደርግ እርግጠኛ ሲሆን ነው መግባት የሚፈልገው። ሪያሊቲው ግን እሱ አይደለም። አብዛኞቹ ቀኑ ሙሉ ዲስትራክትድ ሲሆኑ ነው የሚውሉት። በጓደኛ ዲስትራክትድ ሲሆኑ፣ በወሬ ዲስትራክትድ፣ በሶሻል ሚዲያ ቲቪ በማየት ሬዲዮ በማዳመጥ አብዛኛው ሰው ከምታስቡት በላይ ዲስትራክትድ ነው። ብዙዎቹ ሰዎች ለመጀመር ምን ማድረግ እንዳለባቸው ያውቃሉ፣ ግን የማይጀምሩበት ምክንያት ድፍረት ስለሌላቸው ነው። ኢቭን ይሄን እንኳን አሸንፈው የጀመሩት ሰዎች ቢካዝ ብዙ ጊዜ መጀመሪያ ላይ ቀላል ነው የሚሆነው አጀማመሩ። ዋንስ ነገሩ ፔንፉል እየሆነ ሲመጣ ግን አብዛኛው ሰው ድሮፕ ያደርገዋል። ምን ያሎቻችሁ ናችሁ የሆነ ነገር ጀምራችሁ ያቆማችሁት? ትልቁ ፕሮብለም ሰዎች ላይ ያለው እኮ ኮንሲስተንሲ ነው። ኮንሲስተንት ነው ለመቀጠል የሚያስፈልገው እኮ በከባድ ጊዜ ለራስ ሞራል እየሰጡ መቀጠል ነው። ይሄንም ለማድረግ ግን ድፍረት ይጠይቃል። አብዛኛው ሰው ለችግሮቹ የሚወቅሰው ብዙ አካላት አሉት። መንግስትን ነው ብሌም የሚያደርገው፣ ቤተሰቦቹን ብሌም ያደርጋል፣ ባንኮቹን ብሌም ያደርጋል። ዝም ብላችሁ አቬሬጅ የሚባሉ ሰዎች ጋር የሆነ ታይም ስፔንድ ብታደርጉ አብዛኛው ወሬ የሚሆነው ጣት መጠቆም ነው። እነገሌ እንዲህ ናቸው። ለኔ ህይወት አለመቀየር፣ ለኔ ሰክሰስፉል አለመሆን፣ ለኔ የሆነ ነገር አለመጀመር ተጠያቂዎቹ እነሱ ናቸው። ሞር ስራ ላይ ያለ ሰው ብታገኙ ግን ሞር እየተንቀሳቀሰ ያለ ሰው ስታገኙ አብዛኛው ነገር ኢንዋርድ ነው የሚያደርገው። ምክንያቱም ስራ ስትሰሩና ማድረግ ስትጀምሩ አንደርስታንድ የምታደርጉት ነገር ምንድነው? ለማደግ ዋናው ቁልፍ ያለው እናንተ ጋር ነው እንጂ ውጭ ያለው ኢንቫይሮንመንት ላይ አይደለም። በተመሳሳይ ሰርከምስታንስ እናንተ ባላችሁበት ሲቹዌሽን ውስጥ ሆነው ያደጉ ሰዎች አሉ። የተለየ ነገር እነሱ አግኝተው ወይም ደግሞ ፌቨር ተደርገው አይደለም፣ ጀስት ራሳቸው ላይ ኢንቨስት ስለሚያደርጉና ስለሚማሩ አዲስ ነገር አኳየር ስለሚያደርጉ አዲስ ኮኔክሽን ቢልድ ስለሚያደርጉ ነው። አብዛኛው ሰው ግን ለራሱ ህይወት አለመሳካት የሚወቅሰው ያስቀመጠው ሰው አለ፣ ያንን በማድረጉ ጥሩ ስሜት ስለሚሰማው። ሌላው አቬሬጅ የሆኑ ሰዎች የሆነ ነገር ለመጀመር ፐርፌክት ሞመንት ነው የሚፈልጉት። ስራቸውን አቁመው ለመውጣት፣ የሆነች ቢዝነስ ለመጀመር ሁሉም ነገር ስክትክት እንዲል ይጠበቃል። እውነት ለመናገር እንደዛ ቢሆን ሁሉም ሰው ያደርገው ነበር። there is no perfect time። just መቀየር እንዳለባችሁ፣ መውጣት እንዳለባችሁ፣ አዲስ ነገር መስራት መጀመር እንዳለባችሁ ስታውቁ ያ ነው ትክክለኛውና ፐርፌክት የሆነው ጊዜ። that's it። ይሄ ሲባል በአንዴ ስራን ድሮፕ አድርጎ መውጣት ማለት አይደለም፣ ግን መውጣት እንዳለባችሁ አንደርስታንድ ያደረጋችሁ ጊዜ የዛኔ ሳይድ ሀስል በጎን ቢዝነስ መጀመር ሁሉም ነገር የዛኔ ነው የሚጀምረው እንጂ የሆነ ፐርፌክት ሞመንት መጥቶ የሆነ ሰው እናንተ ሳትጠይቁት የሆነ ኦፖርቹኒቲ አመጣላችሁ ወይም ደግሞ እዚህ ቦታ ግቡ ተብላችሁ ወይም የሆነ ቢዝነስ ለመጀመር ገንዘብ መጥቶላችሁ ከዛ ደግሞ ስራ ቦታ ላይ ሀሪፍ በቃ እናንተ እንድትወጡ የተመቻቸ ሲቹዌሽን መጥቶ ነው ብሮ። እንደዛ የሚባል ሲቹዌሽን የለም። ሌላው አብዛኛው አቬሬጅ ሰው ቀኑን ሙሉ ኮንሱም የሚያደርገው መጥፎ ኢንፎርሜሽን ነው። የሀገሪቱ መውደቅ፣ የኢኮኖሚ መበላሸት፣ በዚህ በኩል በዚህ ልንወረር ነው፣ እነገሌ እንዲህ ሊያደርጉን ነው። ይሄንን ኮንሱም የሚያደርገው አብዛኛው ሰው አቬሬጅ እና ብሮክ ነው። ስለ ሀገሪቱ መጥፎ ሲቹዌሽን እያለቀላት እንደሆነ ይቺ ሀገር ኢኮኖሚያችን እየሞተ እንደሆነ ከድሃና ከሀብታም ሲያማር የምትሰሙት የትኛው ነው? በአብዛኛው ገንዘብ ሜክ የማያደርገው ብሮክ የሆነው ሰው ነው የሚያማረው። ቢካዝ እየሰሩ ያሉ ሰዎች በየትኛውም ሲቹዌሽን ቢሆን እንዴት ሰርተን ሰርቫይቭ ማድረግ እንችላለን የሚለውን ነው ፊገር አውት የሚያደርጉት። ይሄን የምነግራችሁ ስራችሁን አቁማችሁ ቢዝነስ ኦነር ሁኑ፣ የሆነ ነገር ጀምሩ እያልኩኝ አይደለም። ያላችሁበት ሲቹዌሽን ጄኒዩሊ የምትወዱት ከሆነ ወጥቶ ቢዝነስ መጀመር ምናምን እዛ ሀስል ውስጥ መግባት የማትፈልጉ ከሆነ የማትፈልጉትን ነገር ማወቅ በራሱ በሆነ መንገድ ሃፒነስ ነው። ቢካዝ ሰው የሚፈልገውን ነገር ሲያውቅ ረፍት ይሰማዋል። ሰው የማይፈልገውን ነገር ሲያውቅ ረፍት ይሰማዋል። ሰው ጉድ ፎር
ፎር ዩ በስራቸው በኬሪራቸው የሆነ ቦታ ላይ 20 ዓመት 30 ዓመት ሰርተው ከብዙ ቢዝነስ ኦነር የተሻለ ገንዘብ ጀነሬት የሚያደርጉ ሰዎች እናውቃለን። ትላልቅ ካምፓኒ ላይ የሴልስ ማናጀር ነው የሚገቡ ሰዎች፣ ኤግዜኪቲቭ ሌቭል ላይ ጆይን የሚያደርጉ ሰዎች እኮ የሚከፈላቸው ገንዘብ የሆነ ቢዝነስ ኦነር የሚመኘው ነው። ቢካዝ ረጅም ዓመት ራሳቸው ላይ ስለሰሩ እነዛ ሰዎች ጀስት ኤምፕሎይ ብቻ አይደሉም፣ አንትረፕረነርስ ናቸው። እንዴት ራሳቸው መሸጥ እንዳለባቸው ያውቃሉ። ሶ በዛም መንገድ መሄድ ከፈለጋችሁ የእውነት ነው የምላችሁ ኬሪራችሁ ላይ ፎከስ ካደረጋችሁ ከናንተ ከላይ ማን ነው ያለው፣ እነሱ ምንድነው የተለየ ያላቸው ስኪል ያላቸው ሰርቲፊኬት ያላቸው እውቀት እኔ ካለሁበት የተሻለ ቦታ ላይ እንዲቀመጡ ያደረጋቸው የሚለውን እያያችሁ ኮንቲኒየስሊ ማደግ ከቻላችሁ 99% የሚሆነውን በእናንተ ስራ ላይ ያለውን ሰው ትበልጡታላችሁ። በዚህ ጄኒውን ሊያምናለሁ። ዶክተርም ሁኑ፣ በኢንጂነሪንግም ተመረቁ፣ በኮምፒውተር ሳይንስም ውጡ፣ ኬሪራችሁ ላይ ፎከስ ካደረጋችሁና የትኛውን ኢንፎርሜሽን ነው ለይቼ ማወቅ ያለብኝ በስራዬ ለማደግ የሚለውን ነገር አንደርስታንድ ማድረግ ከቻላችሁ ይሄ ሁሉ ተመራቂ ስራ ፈት ባለበት እናንተ የተሻለ ቦታ ላይ ትቀመጣላችሁ። ጀስት ለራሳችሁ ጊዜ ስጡ። ይሄን ጄኒውን ሊያምንበታል። ለእናንተ ግን ያለኝ መልእክት አብዛኛው ነገር ካሬጅ ነው። እውነቴን ነው የምላችሁ። እውቀትን ትገዙታላችሁ። የሆነ እውቀት ያላችሁ ሰዎች መቅጠር ይቻላል። ወይም ደግሞ የሆነ ኮርስ ገዝታችሁ አንደርስታንድ ልታደርጉ ትችላላችሁ። ነገሮች እንዴት እንደሚሰሩ ማወቅና አክቹአሊ ነገሮችን መስራት ሁለቱ በጣም የተለያዩ ነገሮች ናቸው። ነገርየውን ለመስራት ከናንተ የሚጠበቀው ድፍረት ነው። እውነት ነው የምላችሁ። አብዛኛዎቹ እስካሁን የጀመርኳቸው ነገሮች እውቀቱ ስለኖረኝ ሳይሆን ድፍረቱ ስላለኝ ነው የጀመርኳቸው። አዳማ ያለው ለመጀመሪያ ጊዜ ከትላልቅ ብራንዶች ጋር እንድሰራ በር የከፈተልኝ የአክቲቬሽን ስራ ነበር። እኔ እዛ ከተማ ላይ ኮኦርዲኔተር ነኝ። የሆነ ኤጀንሲ አዲስ አበባ ላይ ፕሮጀክቱን አግኝቶ ከካናል ፕላስ ጋር እንድሰራና ፕሮጀክታቸውን እዛ ያለውን ኢቨንት ኮኦርዲኔት እንዳደረግ ሪክሩት አደረገኝ። አንድም ቀን ሰርቼው አላቅም ይሄንን ስራ። ኢቭን ለመጀመሪያ ጊዜ ነው የዛኔ በስልክ ስናወራ የሰማሁት። ሰራዋለሁ ወይ ሲባል ዴፊኒትሊ ሰራዋለሁ በኮንፊደንስ ነበር ያልኳቸው። ስራው መጣ፣ እዛው ነው ፊገር አውት ያደረኩት። እነሱም ደግሞ ለስራው የነበረኝን ከሬጅ ሲመለከቱ አስተማሩኝ፣ እንዴት መስራት እንዳለብኝ ሼፕ አደረጉኝ። ከዛ በኋላ ኮንቲኒየስሊ እነዛን ፕሮጀክቶች ወስጄ ነው የሰራሁት። ኢቭን በሶሻል ሚዲያ ማርኬቲንግ ለመጀመሪያ ጊዜ አዘ ግራፊክ ዲዛይነር ተቀጥሬ ሰራ። ያችን ስራ አቁመው ለመውጣትና በቃ እኔ ዲጂታል ማርኬቲንግ ነው የምሰራው ብሎ ለመውጣት የእውነት አንደርስታንዲንግ ኖሮኝ አይደለም፣ ድፍረቱ ብቻ ነበር የነበረኝ። እንደውም ከወጣው በኋላ አንደርስታንዲንግ እንደሌለኝ ሪያላይዝ አደረኩ። ምክንያቱም ለመጀመሪያ ጊዜ እኔ ያየኋት ትሰራለች ብዬ ያሰብኳት መንገድ ቼክ ሳረጋት አትሰራም። ወዲያው ነው ፌል ያደረኩት። ኢቭን ጊዜ አልሰጠኝም ነበር። ይሄንን ስላችሁ ግን ዝም ብሎ በጭፍን መገመትና የሆነ ነገሮች መግባት ማለት አይደለም። የምትሰሩት ካልኩሌሽን አለ። ያ ካልኩሌሽን ግን ለእናንተ ሴንስ እስኪሰጣችሁ ድረስ ነው። አንዳንዴ ለእናንተ ሴንስ እንዲሰጥ ወረቀት ላይ ወርዶ ሁሉም ነገር ፊገር አውት መደረግ ላይጠበቅበት ይችላል። ውስጣችሁ ያለ ገት ፊሊንግ ይነግራችኋል የሆነ ነገር ሊሰራ እንደሚችል። ወረቀት ላይ ስታወርዱት ልክ ላይመጣ ይችላል። እውነቴን ነው የምላችሁ፣ ላይመጣ ይችላል። ግን ውስጣችሁ የሆነ ድምጽ አለ just do it በሆነ መንገድ ፊገር አውት ታደርገዋለህ የሚል። ያ ነው ከሬጅ ማለት እንጂ ዝም ብሎ ዘሎ ምንም ነገር የማታውቁት አውቶፑቱ ምን ሊመስል እንደሚችል የማታውቁት ነገር ዘሎ መግባት ማለት አይደለም። ደግነቱ ድፍረት ወይም ከሬጅ የምንለው ነገር ስኪል ነው እንጂ በተፈጥሮ የመጣ ነገር አይደለም። አሁን አንዳንዶቻችሁ እኔ በቃ ደፋር አይደለሁ ምናምን ብላችሁ ታስቡት ነው። ድፍረት ስኪል ነው። አንድ ነገር ስኪል ነው ማለት ደግሞ ዴቨሎፕ ማድረግ ትችላላችሁ ማለት ነው። ሶ ከሬጅን ወይም ድፍረትን ዴቨሎፕ ለማድረግ እነዚህ ነገሮች አድርጉ። የመጀመሪያው አንድን ነገር ለመጀመር ስለዛ ነገር ሁሉንም መግቢያ መውጫ ማወቅ አይጠበቅባችሁም። ጀስት ለእናንተ ገት ፊሊንግ ትክክል ነው የሚል ስሜት እስኪሰማችሁ ድረስ ብቻ ነው እውቀቱ የሚያስፈልገው። አብዛኛውን ትምህርት የምትማሩት ስራውን ከጀመራችሁት ውስጥ ከገባችሁበት በኋላ ነው። ለመጀመሪያ ጊዜ ቢሮ ስከራይ እንዴት ራሱ እንደማደርገው ጭራሽ አንደርስታንዲንግ አልነበረኝም። መቼም ራሴን ቢሮ ተከራይቼ ሰራ ፒክቸር አድርጌው አላቅም ነበር። የሆነች ፕሮጀክት ሰርቼ ሴቭ ያረኳት ገንዘብ ነበረች። ያችን ገንዘብ ቃል ለገቡልኝ ሰዎች ስራ እናሰራሃለን ላሉኝ ሰዎች ምንም የተለየ ነገር አልነገሩኝም። ቢሮ ተከራይና ስራ እናሰራሃለን ያሉኝ that's it። የሰጡኝ አግሪመንት የለም፣ የተከፈለ ዳውን ፔመንት የለም። ለዛች ነገር ስል ግን ውስጤ ጥሩ ስሜት ተሰምቶኝ ነበር። ምን ላረግ እንደሚችል ያን ቢሮ ተከራይቼ ፒክቸር አድርጌው ነበር። አንደርስታንዲንጉ ግን አልነበረኝም እንደሚፈጠር። ከዛ በኋላ ሴቭ ያረኳትን ገንዘብ በሙሉ ነው እቃ ላይ ቢሮ ኪራይ ላይ ኢንቨስት ያደረኩት። ከዛ በኋላ ግን እግዚአብሔር ይመስገን ለሆነ ያህል ጊዜ ጸጥ ብሎ አስፈርቶኝ ነበር። ከዛ ግን ኦኬ ስለዚህ እንዴት ነው ሌቨሬጅ ማድረግ ያለብን ብለን እዛው ፊገር አውት ማድረግ ጀመርን። ከዛ በኋላ ያሉትን ቢዝነሶች ለመጀመር ኢቭን ያለንበት ይሄን G+4 ህንጻ እንኳን ለመከራየት እንዴት እንደምንሰራበት እንዴት እንደምናደርገው ሁሉ ነገር ፒክቸር አድርጌ ጨርሼው አይደለም። ጀስት ከገባንበት በኋላ ነው እንዴት ያለን ሪሶርስ ሌቨሬጅ ማድረግ እንችላለን የሚለው ነው የተማርኩበት። ብዙ ጊዜ እርምጃችን የሚሆነው በጭጋግ ውስጥ ነው። የሚታዩን አንድ ወይም ሁለት ከፊት ለፊት ያሉ እርምጃዎች ናቸው እንጂ 100 እርምጃ ወደፊት አይታየንም ወይም ዴስቲኔሽን አንመለከተውም። እኛ በአቅማችን ልናደርግ የምንችለው ነገር እነዛን 2 እርምጃዎች መራመድ ነው። that's it። ሁለተኛው ደፋር ለመሆን ማድረግ ያለባችሁ ነገር ስሜታችሁን ሳይሆን እቅዳችሁን መከተል ነው። ዋንስ እንዲህ ያደርጋለሁ ብላችሁ ያስቀመጣችሁት ነገር ካለ እሱን ተነስቶ ኤቭሪዴይ መስራት ቀላል ሆኖ አያውቅም።
የትኛውም ስፖርተኛ የሚያምር ሰውነት ያለው ሰው ኤቭሪዴይ ሲነሳ ሞቲቬትድ ሆኖ በቃ ዛሬ ገፋለሁ ብሎ አይደለም የሚሄደው። የትኛውም ቢዝነስ ኦነር በኤክሳይትመንት አይደለም ተነስቶ የሚሄደው። ኤቭሪዴይ ከባድ እየሆነ ነው የሚመጣው። አንዳንዴ ካልጋ መውረድ የምትጠሉበት ጊዜ ይመጣል። ኢሞሽኖቻችን፣ ስሜቶቻችን በየጊዜው ነው የሚለዋወጡት። ጄኒውሊ መስራት የማልፈልግባቸው ቀኖች አሉ። ላይክ መስራት አልፈልግም። የዛን ቀን ነው ከመቼውም ጊዜ በላይ ጠንክሬ የምሰራው። ምክንያቱም ስሜቴ አይደለም ያስቀመጥኩት ነገር ጋር የሚያደርሰኝ ያወጣሁት ፕላን ነው። ሰው ምን ጊዜም ስሜታችሁን ሳይሆን ፕላናችሁን ተከተሉት። ሶስተኛው ያለፋችሁበትን ወይም እያለፋችሁበት ያለውን መንገድ አንደርስታንድ ከማያደርግ ሰው ምክር አለመቀበል ነው። የሆነች ነገር መስራት ስንጀምር፣ የሆነች ነገር ስንንቀሳቀስ ሁሉም ሰው ግዴታ ያለበት ይመስለዋል እኛን ለመምከር። እንዲህ ብታረግ እንደዛ ብታረግ የሚል ሰው ይበዛል። አንዳንዶቹ ጭራሽ ከኮንቴክስት የወጣ የናንተ ሲቹዌሽን ጭራሽ አንደርስታንድ ያላደረጉ ጀስት የሚያውቋችሁ ያህል የምትሰሩትን ነገር አንደርስታንድ የሚያደርጉ ያህል ቁጭ አድርገው ሊመክሯችሁ ይፈልጋሉ። በጣም ነበር ዲስአፖይንትድ ሆነ የነበረው። እኔ ሀስል እያረኩ ነው፣ ግራይንድ እያረኩ ነው፣ ፕሮብሌሞችን አውቃለሁ። የሆነ ሰው ጋር ቁጭ ብለን ይሄን እየሰራው ነው እንዲህ ለማድረግ እየሞከርኩ ነው ስለው ጭራሽ ከሌላ ፐርስፔክቲቭ እሱ የሆነ ጊዜ ሳይሳካለት የቀረውን ነገር አምጥቶ የዛሬ እዚህ ዓመት ይሄን ነገር ስራ come on እሱ እኔ ህይወት ላይ አፕላይ የሚያደርገው ነገር በጣም ትንሽ ነው። ያ ሰው ከሚነግረኝ ይልቅ እኔ ኤቭሪዴይ በመሰራው ውስጥ የማረው ይበልጣል። ብዙ ሰዎች ሊመክሩን የሆነ ነገር እኛ ህይወት ላይ አድ ለማድረግ ስልጣን ያላቸው ይመስላችኋል፣ ግን ኖ። አንድ ምክር የሆነ ሰው ሊሰጠኝ ከመጣ ኤግዛክትሊ እኔ ባለፍኩበት መንገድ ያለፈ ሰው ከሆነ እሰየው፣ ካልሆነ ግን በራሱ መንገድ ቢሆን ይችን ፔሪድ እኔ ያለፍኩበትን ፔሪድ ያለፈ ሰው ካልሆነ በስተቀር ፔኔን አንደርስታንድ ሊያደርገው በፍጹም አይችልም። ምክር ስትቀበሩ ፊልተር አድርጎ ማዳመጥ ነው። ደፋር ለመሆን የሚያስፈልገው ነገር ብቸኝነትን መለማመድ ነው። ዋንስ ከሰዎች ጋር መሆን ስታቆሙ፣ ነገሮችን በራሳችሁ መስራት ስትጀምሩ የዛኔ ሙሉ ኮንፊደንስ ወይም መተማመኑ እናንተ ላይ ብቻ ይሆናል። ብዙ ጊዜ በግሩፕ የሚሰሩ ሰዎች፣ እድሜ ልካቸውን ከሰዎች ጋር ተከበው ያለፉ ሰዎች ከሬጀስ ሲሆኑ አንመለከታቸውም። ምክንያቱም ለሆነች ዲሲዥን ምንጊዜም የሚያማክሩት ቼክ የሚያደርጉት ሰው ይኖራል። በስራ ህይወት ደግሞ ስትመጡ ዋንስ ቢዝነስ ስትጀምሩ የሆነ ነገር ፊገር አውት ለማድረግ ስትሞክሩ ሰዎች early stage ላይ ያበረታቷቸዋል። በርታ፣ አንተ በጣም ጀግና ሰው ነህ፣ good for you እንደዛ አይነት ማበረታቶች ይኖራሉ። the moment ግን እነዛን ሰዎች እያለፋቸዋቸው ስትመጡ የተሻለ ነገር እያገኛችሁ ስትመጡ ግን እነዛ ሰዎች ወደ ኋላ ነው የሚቀሩት። እናንተን ሊጎቷችሁ ነው የሚሞክሩት፣ መልሰው ትራሽ ለማድረግ ይሞክራሉና የእውነት ነው የምላችሁ አትሊስት ለኔ ከሆነ ሌቭል በኋላ ብቸኝነቱ ይበልጣል። ከራሳችሁ ጋር ከአይምሯችሁ ጋር የምታሳልፉት ጊዜ እጅግ በጣም ብዙ ነው የሚሆነው። ውስጣችሁ ሰላም ካልሆነ ውስጣችሁ ሰው ሳይፈልግ በራሳችሁ ረጅም ሰዓት መስራት ረጅም ሰዓት መቆየትን ልትለማመዱት ይገባል። መጀመሪያ ላይ ፍቅር፣ አቴንሽን፣ አፕሪሺዬሽን የሚሰጥ ያን ያህል ሰው ሊኖር ይችላል። ዋንስ ከገባችሁበት ጆርኒውን ከገባችሁበት በኋላ ግን ያላችሁበትን ሲቹዌሽን አንደርስታንድ ማድረግ የሚችሉ በጣም ጥቂት ሰዎች ናቸው። ሞር መስራት አለባችሁ። ሞር ታይም ስራችሁ ላይ ኢንቨስት ማድረግ አለባችሁ። ስለዚህ ለሰዎች ሰዓት አይኖራችሁም። የሆኑ ሰዎች ደግሞ ሰዓት እየሰጣችኋቸው ስላልሆነ የምትሄዱበትን መንገድ አንደርስታንድ ሳያደርጉ ቀርተው ከህይወታችሁ ለመውጣት ይሞክራሉ። ጀስት ሌት ደም ይውጡ፣ ችግር የለውም። be okay with being lonely. መንገዱ የብቸኝነት ነው። የእውነት ነው የምላችሁ። ኢቭን በሰው ተከባችሁን ብቸኛ ልትሆኑ ትችላላችሁ። ማት ጓደኞች ኑሯችሁ አንዳቸውም ግን የናንተን ሲቹዌሽን፣ የናንተን ኢሞሽን፣ የናንተን ስትረግል አንደርስታንድ ላይ ያደርጉት ይችላሉ። just be okay with being alone። አብዛኛው መንገድ የብቸኝነት ነው። የመጨረሻው courageous ለመሆን የሚያስፈልጋችሁ ነገር ታጋሽ መሆን ነው። ትክክለኛ ሰክሰስ እርን የምታደርጉት የኔ ነው የምትሉት ሰክሰስ የሚመጣው በሆነች አጭር ነገር አይደለም። የሚገነባው ኤቭሪዴይ ነው። ኤቭሪዴይ ትናንሽ በሚመስሉ ታስኮች፣ ትናንሽ በሚመስሉ አሰልቺ በሚመስሉ ስራዎች ነው ሰክሰስ ቢልድ የሚደረገው። ጎሎቻችሁን የ5 ዓመት የ10 ዓመት አድርጓቸው። በአንድ ዓመት የሚገነባ ትልቅ ነገር የለም። ሊኖር ይችላል፣ የሆነ ገንዘብ ልታሳኩ ትችላላችሁ። ያወራረውን 100 ሺህ ብር በሆነች አጭር ጊዜ ውስጥ ሜክ ልታደርጉት ትችላላችሁ። ግን አንድ ጊዜ ሜክ ማድረግ አይደለም አላማው፣ በየጊዜው ያንን ገንዘብ ጀነሬት ማድረግ ነው። በየጊዜው ያንን ገንዘብ ጀነሬት ለማድረግ ደግሞ ትልቁ ፕሮጀክት እናንተ ናችሁ፣ እኔ ነኝ። ምናልባት በአጭር ጊዜ ልታመጡ ትችላላችሁ። ቅድም ያወራነውን 100 ሺህ ብር በሆነች አጭር ጊዜ ውስጥ ልታገኙ ትችላላችሁ። ፖይንቱ ግን እሱ ሳይሆን ኮንቲኒየስሊ ያንን ገንዘብ እየሰሩ መሄድ ነው። ኮንቲኒየስሊ ያንን ገንዘብ እየሰሩ ለመሄድ ደግሞ ራሳችሁ ላይ በብዙ መንገድ ኢንቨስት ማድረግ አለባችሁ። ትልቁ ፕሮጀክት እኔና እናንተ ነን። እኛ የተሻለን ሰዎች ስንሆን፣ እኛ የተሻለ ኮኔክሽን፣ የተሻለ እውቀት፣ የተሻለ አንደርስታንዲንግ፣ የተሻለ ድፍረት ሲኖረን ያንን ገንዘብ አይደለም ከዛም የተሻለ ነገር ጀነሬት ማድረግ እንችላለን። ግን ትክክለኛ ሰክሰስ ወይም ደግሞ ሰክሰስ ወርዝዋይል የሆነ የሚቆይ የምታስተላልፉት ሰክሰስ ጊዜ ይወስዳል። ብዙዎቻችሁ ፍላሽ የሆነ ነገር ነው የምታሳድዱት። በቃ የሆነ ሰው ያገኛትን የሆነች ላይፍ ስታይል ኢንስታግራም ላይ ፖስት የሚደረግ የሆኑ ሆቴሎችን አፎርድ ማድረግ ያ ነው የእናንተ ጎል።
እውነት ነው የምላችሁ። ግን ይሄ ወደፊት ሊኖራችሁ ከሚችለው ነገር እየሰረቃችሁ ነው የሚመጣው። ጎሎቻችሁን ማሳካት የምትፈልጓቸው ነገሮች ረዘም አድርጓቸው። ታይሙ የ5 ዓመት የ10 ዓመት አድርጉት። ለራሳችሁ ጊዜ ስጡ። እየተማራችሁ ራሳችሁን ኢምፕሩቭ እያደረጋችሁ ነው የምትሄዱት። ይሄ ኮንቲኒየስ የሆነ ለርኒንግ ነው። ትልቁ ስራ ከኔም ከናንተም የሚጠበቀው ራሳችንን ማስተማር ነው፣ ራሳችን ላይ መስራት ነው። የእድሜ ልክ ተማሪዎች ነን። ኮንቲኒየስሊ ያለማቋረጥ መማር ነው ስራችን። ሞር በተማረን ሞር አንደርስታንድ ባደረግን ቁጥር ሞር ሜክ እናደርጋለን። ታትስ ኢት። እነዚህን 6 ነገሮች ካደረጋችሁ የትኛውም ሲቹዌሽን ላይ ብትሆኑ ካሬጅ ኖራችሁ ወይም ደግሞ ድፍረት ኖራችሁ ሲቹዌሽናችሁን መቀየር ወይም ደግሞ አሁን ላይ ያገኛችሁት ያለውን ኢንካም በ4 እጥፍ በ5 እጥፍ አሳድጋችሁ በወር በትንሹ 100 ሺህ ብር ሜክ ማድረግ ትችላላችሁ ብዬ አስባለሁ። በዚህ ቪዲዮ አይ ኖ ኤግዛክት ስትራቴጂዎችን አልሰጣችሁም። እንዲህ ብታደርጉ በዚህ ብትገቡ አላልኳችሁም። ምክንያቱም የእውቀት ጉዳይ አይደለም፣ ያነሳችሁ እውቀት ሳይሆን ድፍረት ነው። ይሄ ቪዲዮ ማንቂያ ደውል ሊሆናችሁና የምታቋትን ነገር ይዛችሁ ለእናንተ ሴንስ ከሰጣችሁ ጀስት ጀምሯለሁ ብላችሁ ያሰባችሁት ነገር ጀምሩት። ይሳካላችኋል ብዬ ከልቤ እመኝላችኋለሁ። መልካም ጊዜ